የንጋቷ ፀሐይ ገና የወሎን ተራሮች ጫፍ በደም ቀለም አልቀባቸውም ነበርም። የአብዱን ኪታብ በደረቴ አጥብቄ ይዤ ከቤቱ በስተጀርባ ያለው ዳገት ስወጣም የምረግጠው መሬት የውሸት ታሪክ የሸፈነው የእውነተኛ መቃብር መሆኑ ይሰማኝ ነበርም። አብዱና ቤተሰቡን ተሰናብቼ መውጣቴም ከድህነት ቀጠና ወደ አደገኛ የታሪክ ወለል መግባቴ እንደሆነ ገብቶኛል። ያቺ የተረገመችና መናፍስቱ ያሉባት የተባለችው ጎጆም አሁን ከፊት ለፊት ይቆማለች። ናቡቴ ተጋፈጥም፣ እውነትን ፈልግ፣ ሂድ ሂድ የሚለኝ መንፈስ መጣም። የጧቱ ጉም እንደ ቀጭን ሻሽ ከበዋታል። አብዱ እንደነገረኝ ግዙፉና በመብረቅ የተመታው ዛፍ ልክ እንደ ጥንታዊ ዘበኛ የተጠማዘዘ ቅርንጫፎቹ ዘርግቶ ይጠብቃታል። ዛፉ የሞተ ይመስላል፣ ነገር ግን ስሮቹ ከቤቱ መሰረት ጋር ተሳስረው የህንጻው አካል ሆነዋል። በሆኑ የድንጋይ እንቆቅልሽም ወደ በሩ ተጠጋሁም። ትላንትና በጨረቃ ብርሃን ያየሁት የድንጋይ መዝጊያም አሁን በጠዋት ብርሃን ግልጽ ሆኖ ይታያል። መዝጊያው ተራ ድንጋይ ሳይሆን እጅግ የሚገርም እጅግ የሚደንቅ ከሳተ ገሞራ ቋጥኝ ባዛልት የተጠረበም እድሜው ከላሊበላ ውቅር አብያተ ክርስቲያናት የሚቀድም ምናልባትም ወደ አክሱም ወይም ከዚያ የራቀ የዳማት ስልጣኔዎችን ታሪክ የሚጎተትና የሚስብ እንደሆነ ጠርጥር ያለው። በድንጋዩ ላይ የተቀረጹት 3 ምልክቶች ክብ የተከፈተ መዳፍም 3 ማዕዘኖች አሉ። አሁን ግን የአብዱን ኪታብ በእጄ ይዣለሁ። ይህ ሚስጥራዊ ካርታ መንገዴን የሚመራኝ ቢሆንም እንኳ ሌሎቹ ስብስብ መንገዶችን ወደፊት እንደሚያመጣብኝ ገብቶኛል። የኪታቡ የቆዳ ሽፋን ገለጥኩት። በውስጡ ያለው የብራና ስዕል የዳዊት ኮከብ፣ መስቀል፣ ጨረቃ ጥምረት በጋራ ይታያል። በድንጋዩ ላይ ካሉት ምልክቶች ጋር በጂኦሜትሪክ ስሌት ይዛመዳሉ። ይህ የሲምቦሎጂ ወይም የጥበብ ጉዳይ ነው። ጥንታዊ ኢትዮጵያውያን ሊቃውንት ዕውቀትን ከትውልድ ወደ ትውልድ ለማስተላለፍ ቋንቋ ብቻ ሳይሆን ቅርጽ ይጠቀሙ ነበር። ምክንያቱም አንዳንድ ጉዳዮች በተሳሳተ እጅ መዳፍ ውስጥ ከገቡ የሚያስከፍሉት ዋጋ እጅግ ከባድ ስለሆነ ኪታቡን በድንጋይ መዝጊያ መካከል በሚገኝ ትንሽ ማስቀመጫ አይዴንቲፊኬሽን ላይ ያስቀመጥኩት ልክ እንደ ዘመናዊ የይለፍ ካርድ እንደማለት ነው። የኪታቡ ውፍረትና ቅርጽ ከድንጋዩ ክፍተት ጋር በትክክል ገጠመም። ነገር ግን በሩ አልተከፈተም። አንድ ነገር ጎሎታል። ምን ይሆን? ጥያቄ ውስጥ ገባው። ከበሩ ላይ እንደቆምኩኝ አእምሮዬን በፍጥነት ማሰላሰል ጀመርኩኝ። ከጫፍ እስከ ጫፍ የገጠሙኝንና ይሄ ሚስጥር ሊፈታ የሚችሉ ጉዳዮች ምን ናቸው ብዬ ማብሰልሰል ጀመርኩኝ። ቃሉ፣ ያ ቃል በአብዱ ቤት እያለው በህልሜ ያየሁት ቃል ትዝ አለኝ። ዝውቱ ፍኖታው ዘበአማን። ነገር ግን ይህ ቃል ብቻ ቁልፉ ሊሆን አይችልም። የኦሪት ኮዱንም አመጣሁ። 314 127 እና 64 እና የአብዱ ታሪክ አንድ ላይ መምጣት አለባቸው። ምክንያቱም ይህን የመጣውባቸው መስመር ነጥቦችን እያገናኘው ሚስጥርን መፍታት ነው ስራዬ። አብዱ እንዳለው አያቴ በያዕቆብ አምላክ ይምሉ ነበር። ያዕቆብ ስሙ ወደ እስራኤል ተቀይሯል። እስራኤል ማለት ከእግዚአብሔር ጋር የታገለና ያሸነፈ ማለት እንደሆነ አውቃለሁ። በግዕዝ ጮክ ብዬ ተናገርኩኝ። አሐዱ አብ ወአሐዱ ደም ወአሐዱ ቃል ኪዳን። አንድ አባት፣ አንዱ ደም፣ አንዱ ቃል ኪዳን። ይህንን ስናገር እጄን በመዝጊያው ላይ ጫንኩት። የድንጋይ መዝጊያ ውስጥ የነበረው ጥንታዊ ክብደት ሚዛን ተነቃነቀም። ይህንን ቃል የሰማይ ሰው አለ ማለት ነው። ከዘመናት እንቅልፍ እንደነቃ ግዙፍ እንስሳ ድንጋዩ በከባድ ድምፅ ወደ ጎን ተንሸራተተ። ደነገጥኩ፣ ፈራሁ። ምክንያቱም የሆነ ኃይል ከፍቶታል ማለት ነው። ወይም ከውስጥ ምስጢራዊ በሆነ መንገድ የከፈተው አንድ ሰው አለ ማለት ነው። ግራ ተጋባው። እዚህ ዋሻ ውስጥ ሰው አለ ብሎ ማመን ደግሞ እጅግ ይከብዳል። ወደ ኋላ ለመመለስና ለማፈግፈግ ወሰንኩኝ። ነገር ግን የገባውት ቃልና እግዚአብሔር የእውነት መንገድ ምናልባት እየመራይ ቢሆን ከእግዚአብሔር መንገድ እንዳልወጣም ፈራሁም። በሆኑ ከውስጡ የወጣው አየር የሻገተ ወይም የቆሸሸ አልነበረም። ጨለማ ነው። ከተከፈተው አለት ስር ወደ ውስጥ የሚወስድ ወደ ጥልቅ ዋሻ የሚያስገባ ደረጃ መሰል ነገር ግን አለው። ነገር ግን ከውስጥ የወጣው አየር የሻገተው ወይም የቆሸሸ አልነበረም። የሚገርመው የዕጣኑ የከርቤና የጥንታዊ ወረቀት መዓዛ ነው። የቤት ተዘግቶ የኖረው አየር እንዳይገባ ሳይሆን ጊዜ እንዳይገባበት ነበር። ወደ ውስጥ ለመግባት በሆኑ ፈራው። ነገር ግን አማራጭ የለኝም። የያዕቆብ አምላክ እርሱ ይጠብቀኝ፣ እርሱ ይታደገኝ። ከቦርሳዬ ባትሪ አወጣሁ፣ ወደፊት አበራሁ። ከዛም በተወሰነ ደረጃ በኋላ የሚታይ ምንም አንዳች ነገር የለም። ደረጃው ወደ ውስጠኛው የዋሻ ክፍል የሚያስገባ
ግርማ ሞገስ ያለው እጅግ የሚያስፈራ ነበር። እግሮችን ነቀልኩም፣ ወደፊት ለመጓዝ ሞከርኩም። ልቤ ባፌ ወጦ እስኪወድቅ ድረስ ይመታል። በድንጋጤ ያስኩት ባትሪ ይንቀጠቀጣል። ነገር ግን አማራጭ የለኝም። ወደ ውስጥ ገባው። ክፍሉ ክብ ቅርጽ አለው። ጣሪያው በጉልላት ቅርጽ ያለው ሲሆን ብቸኛው ብርሃን የሚመጣበት በጣሪያው መሃል ካለች ትንሽ ቀዳዳ ነው። ያ የብርሃን ጣምራም በቀጥታ በክፍሉ መሃል ባለው ነገር ላይ ያርፋል። እዚህ በመሃል አንድ የዓለት ዙፋን ይታየኛል። በዙፋኑ ላይ ምንም አይነት ምልክት ወይም ደግሞ ምንም አይነት ሰው፣ ምንም አይነት ነገር ለማየት አልቻልኩም። በውኑ ባዶ ነው። ነገር ግን በዙፋኑ ፊት ለፊት በመሬት ላይ 3 የሸክላ ጽዋዎች ተቀምጠዋል። አንደኛው ጽዋ የኦሪት ዘመንን የሚወክል ጥንታዊ የብረት ምልክት አለበት። ሁለተኛው ጽዋ የመስቀል ቅርጽ ያለው የወይን ዋንጫን ይመስላል። ሶስተኛው ጽዋ የእስልምና የውሃ ማጠጫ ኢብሪቅ ቅርጽ ይዟል። ነገር ግን ሶስቱም ጽዋዎች የተገናኙት በአንድ የጋራ ቱቦ ላይ ነው። ካንዱ ጽዋ ውሃ ቢፈስ ወደ ሶስቱም ይዳረሳል። ካንዱ ቢደርቅ ሁሉም ይደርቃሉ። ይህ የፖለቲካ የሃይማኖት መልእክት ግልጽ ነበርም። ኢትዮጵያ ውስጥ ያሉት እምነቶች ምንጫቸውና ህልውናቸው የተሳሰረ መሆኑን የሚያሳይ የአንድነት ጂኦሜትሪ እንደሆነ ገብቶኛል። ይህን ሚስጥር የደበቁት አባቶች ሃይማኖትን ለፖለቲካ መከፋፈያ የሚጠቀሙበት ገዢዎች እንዳያጠፏት ፈርተው መሆኑን ገብቶኛል። ነገር ግን ይህ 3 ጽዋዎች የተገናኙበት በአንድ የጋራ ቱቦ ምን ሊሆን ይችላል? አእምሮዬ በጥያቄ ናውዛል። ሐሳቤ ከዚህና ከዛ ይላጋል። የሶስቱ ጽዋዎች የተገናኙበት በአንድ የጋራ ቱቦ መሆኑ፣ ካንዱ ጽዋ ውሃ ቢፈስ በሶስቱም መድረቁ፣ ካንዱ ቢደርቅ ሁሉም መድረቃቸው ምንድነው ሚስጥሩ ብዬ ስጠይቅ የያዕቆብ አምላክም እያሉ ይምሉ ነበር ያለኝ አብዱ ቃል ትዝ አሉኝ። ይህ ማለት የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክም የእስልምና የክርስትናና የይሁዲ አንድ የጋራ አባታቸው ያዕቆብን የሚያመለክት ነበር ማለት ነው። ኦ ናውቴ ሆይ ደስታ፣ ድንጋጤ፣ ስጋትም። እኔ የቀበርኩት ሳጥን በውስጡ የነበረው ብራና ዝም ብሎ መጽሐፍ አልነበረም። ያ ሳጥን በዚህ ዙፋን ላይ መቀመጥ የነበረበት ታላቅ ቅርስ ነበር ማለት ነው ብዬ ራሴን ጠየቁ። ይህ ቦታ ቤተ መቅደስ ብቻም አይመስልም። ይህ ቦታ የቃል ኪዳን ቤተ መዛግብት እንደሆነ ተረዳው። አባቶቻችን ዓለም በሃይማኖት ጦርነት ስትታመስ እዚህ ተራራ ስር ሆነው የሰውን ልጅ አንድነት የሚሰብክ ፍልስፍና አደራጅተው ነበረ ብዬ እንድጠረጥር አደረገኝ። ግን ለምን አሁን? ለምን እኔ? ይህ ጥያቄ በአእምሮ ይመላለስ ጀመር። የተረገመችው ጎጆ ደጃፍ ላይ ቆሜያለሁ። የመብረቅ መሃል ላይ ያለባት ዛፍ ከጭንቅላቴ በላይ ቆማል። የተዘጋው ጥንታዊ በር ቢከፈትም ከውስጡ የገጠመኝ ግን እጅግ ሚስጥራዊ ነገር ነበር። በምትኩም የ3 ታላላቅ እምነቶች ኦሪት፣ መስቀልና ጨረቃ አንድነት በድንጋይ ለተቀርጾ ማየቴ ይህ አባቶች የቃል ኪዳን እንደሆነ ተረዳው። ይህ እውነት ለዘመናት የቆየው የልዩነት ፖለቲካን አፍርሶ ኢትዮጵያን በንጹህ ልቧ ወደ ፍቅር እንድትመለስ ኖ የመጨረሻ ተስፋችን ይሆንን እላለሁ። ነገር ግን ይህ ሚስጥር ቀብሮ ሊያስቀሩ የተላከው የታጠቀው ጥላ ከኋላዬ እንዳለ ይሰማኛል። እጁን ወደ መሳሪያው ልኮም ይህንን ድራሹን ማጥፋት እንደሚፈልግ አውቃለሁ። በሆኑ በራስ ደጀን ተራሮች ስር ለዘመናት በውሸትና በፍርሃት ተሸፍኖ የኖረው የተረገመው ቤት እየተባለ የሚጠራው ደጃፍ በመጨረሻ ሲከፈት ሐሴትን ባረግም ፍርሃት ሞልቶኛል። በህልም የተመራው መንገድ ይህ ፍኖተ አበው በመከተል ከአብዱ የተሰጠውን የያዕቆብ ዘር ኪታብ እንደ ቁልፍ ተጠቅሞ ወደ ጥንታዊ ዋሻው የገባው ናቡቴ ሆኛለሁ። በዋሻው ውስጥ የተመለከትኩት ነገር የጥንት ሚስጥር ብቻም አልነበረም። የኢትዮጵያ ታሪክ የሚቀይሩ እውነቶችንም ተመልክቻለሁ። የኮዴ ብሔርና የሃይማኖት ልዩነትን ከፖለቲካ ሴራ የመጣ እንጂ መንፈሳዊ መሰረት እንደሌለው የሚያረጋግጥ እውነት ማለት ነው። እንዲሁ ሚስጥራዊ ከሆነው ቦታ ላይ እንደቆምኩ በድንገት ከአለቱ ዙፋን ጀርባ ወዳለው ጥቁር ስንጥቅ ተጠጋሁ። ስንጥቁን ተከትዬ ለመግባት ስሞክር በዋሻው ውስጥ የተሰወረ ጥብቅ ሽታ ፍንጬን ወጋው። ሽታው የጣልና የከርቤ ሳይሆን የጥንታዊ ማዕድናትና ያልታወቀ ኬሚካል ድብልቅ መሰለኝ። በሆኑ በቅጽበት አይኖች መቀባጀር ጀመሩ። ራሴን እየሳትኩ ስንገዳገር ተሰማኝ። አእምሮዬ በከፍተኛ ፍጥነት የቁጥር ስሌትና የግዕዝ ፊደላት መመላለስ ጀመሩ። ከመጨረሻው የንቃተ ህሊናዬ ፍንጭ በፊት ወደ ጥልቁ ወድቄ እንደሄድኩ ተሰማኝ። ከተወሰነ ደቂቃ በኋላ መንፈሴ ሲመለስ ራሴን ያገኘሁት ሌላ ቦታ ላይ ነበርም። ያለውበት ቦታ 2 ሜትር በ2 ሜትር አካባቢ የምትሆን ስፋት ያላት በድንጋይ በጥንቃቄ የተሰራች ንጹህ የሆነች ትንሽ ዋሻ ናት። እሳቱ የክፍሉን ግድግዳና መሬት ላይ የጣለውን የጥላ ውበት ስመለከት በእርግጥ ደነገጥኩም። ድንገት ከፊት ለፊቴ ካለው ወደ ጥልቁ የሚወስድ
በቅርብ ዋሻ ጨለማ ውስጥ የጎረነነ ትልቅ ድምፅ ሰማሁ። ነቃህ? ምታታዊ ድምፅ ነው። ያ ድምፅ በአእምሮዬ ውስጥ ከብርሃንና ኮድ የበለጠ የማውቀው የህይወቴ አካል እንደሆነ ገባኝ። ድምፄን ማውጣት አቃተኝ። አሁን ያ ድምፅ አውቀዋለሁ። ኒውሮ ሰርጅኑም የአንጎል ቀዶ ጥገና ስፔሻሊስቱም በጎንደር ሪፈራል ሆስፒታል ታዋቂ የነበረው ገና በልጅነት ፊደል የሚያስቆጥሩኝ አባት ዘንድ አመጡም የቤተ ክህነት ትምህርትን እየተማረ የነበረው ያ ታላቅ ሰው የዓመታት ግራ መጋባት አጥቷል። በድንገት በዋሻ ውስጥ ጥሎኝ የጠፋ ያ ታላቅ ሐኪም ነበርም። የዘመናት ፍለጋውን በዚህ ተራራማ ምድር ውስጥ መቀጠል የጀመረ ያክል ተሰማኝ። ዶክተሩም አሁን የሱን ድምፅ ነው የሰማሁት። እርግጠኛ ሆንኩ። ዶክተሩ ከጨለማው ሳይወጡ በድምፅ ብቻ የህይወት ሚስጥሬን መፈተሽ ቀጠሉ። ያኔ እዚያ ጥዬ መሄዴ ስህተት አልነበረም። የዛሬው መገናኘታችን ደግሞ የእግዚአብሔር ምክንያት ሰንሰለት ማሳያ እንደሆነ ተረዳም። ያኔ ያሳየሁ ነገር ትዝ ይልሃል ብለው ቀጠሉም። እኔ በእንባና በሳቅ ውስጥ ሆኛለሁ። በእልህና በቁጭት ውስጥም ገብቻለሁ። አእምሮዬ በፍጥነት ወደ ኋላ ተመለሰም። ከዓመታት በፊት ከሐኪሙ ጋር በአንድ ሚስጥራዊ ዋሻ ውስጥ የምርምር ሥራ ሲሰሩ አስጎብኝቶኝ ነበርም። ያ ቦታ የመድኃኒት ባህሪ ያላቸው ማዕድናት ያሉበት፣ ከዚህ ቀደምም እዛ ቦታ ገብቼ ያጋጠመኝን ታሪክ፣ የማዕድኑን ካርታ፣ የሃሪታት ቱታኒን እና የበረቅ ብርሃናትን ሚስጥር አጫውቻችሁ ነበርም። በአባቶች ጥበብ የተገነባውን ያንን ዕውቀትና ጥበብ እኒህ ሰው እያስጎበኙኝ ነበርም። ዶክተሩ በዚያ ጊዜ ያሳዩኝ ሁለት አስደንጋጭ ነገሮች ነበሩ። የተመሰጠረ የማዕድን ካርታም አባቶቻችን የግዕዝ ቁጥርና በዘመናዊ የጂኦሎጂካል ቀመር የተጻፈ የኢትዮጵያ የማዕድን ካርታ ክምችትም አሳይተው ነበርም። ሁለተኛው የሙሴ በትር ዘረዶፍ ሙሰስ የሚሉት ፍንጭም በታሪክ ከታቦተ ጽዮን ጋር የተያያዘና በሳይንስ በዩራኒየምና በራዲዮ አክቲቭ ማዕድናት የበለጸገው ኃይል ያለው ቅርጽ ሐኪሙ የአባቶቻችን ድንቅ ስራ ነው ብለው አስጎብኝተው ነበርም። ይህንንም ከዚህ ቀደም እንደነገርኳችሁ ሃሪታት ቱታኒ የአረቦች ስለላና ፍለጋ ጋር የሚገናኘው ታሪክ ማለት ነው። ሐኪሙ ከጨለማ ውስጥ እንደሆኑ ጥያቄያቸው ማውራት ጀመሩ። ያንዳንዱ ጥያቄ እንቆቅልሽ ነው። የሰሜን አምባው አባት የሰጡ ብራና ምን ይላል ብለው ጠየቁ። ለሳቸው በደብቃቸውና መሸሽጋቸው ነገር የለም። ምክንያቱም የህይወት ውጥኔና መጀመሪያም ከሳቸው ጋር በርካታ መንገዶች አብረን ስለሄድን ነው። በአንተ እጅ ያለው የመጨረሻ አካል መሆኑ ታውቃለህ ብለው ቀጠሉ። የያዕቆብ ዘርና የሙስሊሙ ገበሬ አብዱ ግንኙነት የዚህ ምድር አርኪኦጄኔቲክ ማንነት እንዴት እንደሚገለጽ ተረድተሃል? አርኪኦጄኔቲክ የዘመናዊ ሳይንስና የጥንት ታሪክ ጥምረት ብለው ቀጠሉ ሐኪሙ። አሁን ንገረኝ፣ ሳጥኑ የት ቀበርከው? ያ የተቀበሩ ሳጥን የዚህን ሚስጥራዊ ካርታ እንደያዘ ታውቃለህ? የሙሴ በትር አሁን በህይወት እንዳለና ኃይሉንም ለመከላከል ብለው ቀጠሉ። የመጨረሻው ተስፋችን ያ በሰሜን አምባ ሰሜን ራስ ደጀን ውስጥ የተቀበረውና ከዛም ይዘው የመጣው ሳጥን እንደሆነ ታውቃለህ ብለው ቀጠሉ። የጎጆ የሶስት ጽዋዎች አንድነት ምልክት ከሙሴ በትር የኃይል ቀመር ጋር እንዴት ይገናኛል? የኦሪት ዘሌዋውያኑ 314 ምዕራፍ 3 ቁጥር 14 ከዋሻው ዩራኒየም ጋር ያለው ግንኙነት ምን እንደሆነ ታውቃለህ? ይህንን ሁሉ ከላይ እየጠየቁ አእምሮዬን ያናውዙት ጀመረ። ይህ እብደት ነው። ይሄ ምን ከምኑ ጋር ነው የሚገናኘው? በሐሳብ ተጨንቄያለሁ። ሐኪሙ ከጎንደር ሆስፒታል ትተውት የመጡት የኒውሮ ሰርጅን ህይወታቸውን እርግፍ አድርገው ትተው እዚህ በኢትዮጵያ ውስጥ የተደበቁ የጥንት ሳይንስና የሃይማኖት ኮዶችን ሲፈቱ ኑረዋል። እኔ ደግሞ የሱ የረጅም ጊዜ ምርምር የመጨረሻ ቁልፍ እንደሆንኩ እየነገሩኝ ነው። የገዳሙ ሚስጥር፣ የኦሪት ኮድ፣ የአብዱ ታሪክና የሐኪሙ የዩራኒየም ሙሴ በትር ጥናታውንም በአንድ ነጥብ ተገናኝተዋል። የጎረነነውና የሚያስፈራራው የሐኪሙ ድምፅ ከዋሻው ጥልቀት ሲመጣ የኒውሮ ሰርጀሪ ትክክለኛነትና የጥንት ሊቅ ዕውቀትን አጣምሮ እንደያዘም በጆሮዎቼ ይፈሳሉ። የድምጻቸው አክሰንት አባ ጊዮርጊስ ዘጋስጫ የሚለው የልጅነት ትውስታዬን ይቆጥጡታል። አባ ጊዮርጊስ ዘጋስጫ ይህንን ስም ለመጀመሪያ ጊዜ የሰማሁት ከሳቸው አንደበት ነበር። በልጅነት መንፈስ አባ ጊዮርጊስ ዘጋስጫን ድርሰቶች ሲነግሩኝና ሲያስተምሩኝ በአእምሮዬ ላይ የቀረው የድምጻቸው ሞገስ ዛሬም ያቃጭላል።
የጠቆረው የዋሻ ክፍል ውስጥ ያለውን ንጹህ እሳት ብርሃን እያየሁ ከድንጋጤ ለመውጣት ሞከርኩኝ። ሐኪሙ ያኔ በዋሻው ውስጥ በድንገት ጥለውኝ የጠፉት ለምንድን ነው? በብርሃን ፍጥነት ተጓዙ እንዴ? ምን ተፈጠረ ብዬ ጠየቅኳቸው፣ ድምፄን ለመቆጣጠር እየታገልኩ። የሐኪሙ ምላሽ ግን ከማንኛውም የሕክምና መጽሐፍ የራቀ ነበረ። እንዲህ አሉኝ፣ ናውቴ ቴሌፖርቴሽን የሚል ቃል የዘመኑ የፊዚክስ ሊቃውንት ያልተገኘ ዕውቀት ነው። የኛ ሊቃውንት ግን ከጥንት ጀምሮ ይተገብሩታል። ይኸውልህ የሙሴ በትር ፍንጭ የሆነው የዩራኒየም የበለጸጉ የአባቶች ድንቅ ሥራ ከጊዜ ከቦታ ጋር የተያያዘ ነበረ። ያኔ በዋሻው ውስጥ በኃይል የተመላ ማዕድን ሲነቃ ኃይሉን ለመቆጣጠር የሞከርኩት የሂሳብ ቀመር ተዛባም ብሎ ቀጠሉ ሐኪሙ። በዚያን ቅጽበት የዋሻው ውስጣዊ አየር ወደ ብርሃን ፍጥነት የኃይል አዙሪት ተለወጠ። ያኔ አንተ ከኋላዬ ነበርክ። የኔ አካል ሳይሆን ንቃተ ህሊናዬ በከፍተኛ ፍጥነት ተዞረ። ያ ጉዞ ወደ ምናባዊ ቦታ ሳይሆን ወደ ጊዜ ሰንሰለት ነበረ የመራኝ። ምናልባት ይሄ ላይገባና ላትረዳው ትችላለህ። እንደነ ተዋናይ እያልኩ ነው። በጊዜ ግስፈት ጊዜን መግራት ማለት ነው። እኒህ ሐኪም ያንን አስፈሪ ልምዳቸውን መተረክ ጀመሩ። እዚያች ሰከንድ ከጥንት ሊቃውንት ጋር በቴሌፓቲ ተገናኘን። እነሱ የሰጡኝ የመጨረሻው መረጃ ይህ ኮድ የሚፈታውና የሙሴ በትር ኃይል ወደ ስህተት እጅ እንዳይገባ የሚከላከለው ቁልፍ አሁን በእኛ እጅ እንዳለ ነው። እኔ በዚህ አጥዬ የጠፋሁት በራሴ ፈቃድ አልነበረም፣ በጊዜ አዙሪት እንጂ። ያኔ አንተን በርካታ ጉዳዮችን በመንገሬ አሁን እዚሁ እኔን ለመታደግ መጣ አሉም ሳግና ደስታ በሚመስል ሐሳብ። ሐኪሙ ተመለሱም። አባ መና ደህና ናቸው? ደጋግሜ የጠየቅኳቸው ሐኪሙን። አባ መና የት ነው ያሉት? እስከ ሰሜን አሲምባ ድረስ ተጓዝኩኝ። ኤርትራ ጫፍ ድረስ በቀይ ባህር ሁሉ ተጓዝኩ። እስከ ሱዳን ጠፈር በተከዜ ሁሉ ተንከራተትኩኝ። በሰሜን አምባ በራስ ደጀን ዞርኩኝ። አባ መናን አላገኘኋቸውም። አባ መና የት ሄዱ አልኳቸው ሐኪሙን። ሐኪሙ ከመቅጽበት ጸጥ አሉና ረጅም ትንፋሽ ተነፈሱ። ጥያቄውና ለመመለስ እኔም በጥያቄ መወጠር ጀመሩ። ሳጥኑን የት ነው የቀበርከው? የኦሪት ዘላለማዊነት 3:14 ከዋሻው ዩራኒየም ጋር ያለው ግንኙነት ረቂቅ ነው ታውቃለህ? አፋጣኝ መልስ ያስፈልገዋል አሉኝ ሐኪሙ። ከፍርሃቴና ከድንጋጤ ወጣሁኝ። እኔ ራሴ የቆፈርኩት የሂሳብ ቀመር መፍትሄ አምጭ መሆን እንዳለብኝ ተረዳሁ። ሳጥኑን የቀበርኩት ጠፋው ለዘር በተባለው አካባቢ በሶስት ጥንታዊ ዛፎች ስር ነው ብዬ ነገርኳቸው። ጠፋው ለዘር ሁለት ቦታዎች ነው፣ በሰሜን አምባ ያለው ተራራና እዚህ እኔ የቀበርኩበት ቦታ፣ ሁሉም ጠፋው ለዘር የሚል ስያሜ ያላቸው። ዶክተሩ ከጨለማው ውስጥ እግዚአብሔር ይመስገን ትክክል ነህ ብሎ ሹክ አሉኝ። አሁን ሁለተኛው የዘላለማዊነት ኮድ 3:14 ከዩራኒየም ጋር ያለውን ግንኙነት ለመፍታት ረቂቅ ሚስጥራትን መፈታት ይኖርብናል። 3:14 ብለው ቀጠሉ ሐኪሙ። ወደ እኔ የተጠጉ ሐሳባቸውን ቀጠሉ። 3:14 በሂሳብ ማለት የፓይ የመጀመሪያዎቹ 3 ቁጥሮች ናቸው። 3.14 ማለት ነው። ፓይ ማለት የክብ ሰርክልና የዘላለማዊነት መገለጫ ነው። ዩራኒየሙ በራዲዮ አክቲቭ መበስበስ ምክንያት ዘላለማዊ ግማሽ ህይወት ሀፍ ላይፍ ያለው ማዕድን ነው። ሐኪሙ ማብራራታቸውን ቀጠሉ። በአባቶቻችን ጥበብ ዩራኒየም ዘላለማዊ ኃይልን ለማመንጨት ጥቅም ላይ ይውል ነበር። ሐኪሙ ቀጠሉ። ስማቸውን ጠራዋቸውና በድፍረትና በሳይንሳዊ ትክክለኛነት ኮዱ 314 ዘጸአት 314 ቢሆንም በሂሳቡ ደግሞ ፋይ 3.14 መገለጫ ነው። ፋይ ደግሞ የዘላለማዊ ክብ ምልክት ነው እንዴ? ዩራኒየም ዘላለማዊ ግማሽ ህይወት ያለው ማዕድን ከሆነ የአባቶቻችን ጥበብ የፋይን ዘላለማዊነት ከዩራኒየም ዘላለማዊ ኃይል ጋር በማገናኘት የሙሴ በትር ኃይል ምንጭ አድርጎ ይጠቀሙ ነበር ማለት ነው ብዬ ጠየኳቸው። ይኸውልህ ልጅ ናቡቴም ብለው ቀጠሉም፣ አንተ ያልተረዳቸው በርካታ ሚስጥራት በዚህ አሉ። እጅግ ረቂቃን የሆኑ ዕውቀቶች በዚህ አሉ። ለማመን የሚከብዱ ታምራት በዚህ አሉ። ስለዚህ ሁሉም ባንዴ ለማወቅ አትጓጓም። እድሜህ፣ ልጅነትህ፣ በርካታ ነገሮች ገና ይቀረዋልና ዘመንህን የምትዋጅበትና ጠንካራ ሰው እስክትሆን ድረስ በርካታ ነገሮችን ላትረዳቸው ትችላለህ። ጽናት እየታየ የሚነገሩ ሚስጥራት ይኖራሉ። በምድር ላይ ፍጹም ቀጥተኛ የሆኑ የጥንት መስመሮች አሉ።
ይኸውልም ይህ መስመር በኢትዮጵያ በረሃ ውስጥ ባለው በእሳተ ገሞራ እምብርት ይጀምርና በድንጋይ ተፈልፍሎ ወደ ተሰራው የላሊበላ ቤተክርስቲያን በኩል ይዘልቃል። የጥንት ጠቢባን በ38 ዲግሪ ኬንትሮዝ ላይ ያስቀመጡት ይህ ኃይል ፍሰት የኦሪዮን ኮከቦች በትክክል ወደ ምድር ይወርዳሉ። ይህ መስመር የሚቋረጥበት ቀን ደግሞ አዲስ የምድር መናወጥ ዑደት የሚጀመርበት ጊዜ ይተነበያል። ይህ ማለት የአፋሩ የእሳተ ገሞራ የሚተነበይበትና የሚታወቅበት ቀመራዊ ቁጥር አለው ማለት ነው። መንገድህና ጉዞ እንዲሁ በዘፈቀድ የመጣ አይደለም ብሎ ቀጥሎ ሐኪሙ ወረቀትና ስክሪፕታቸውን ይዘው ከጎን ተደላለው እየተቀመጡ መስመራዊ አስተላለፉ አክሱም፣ ላሊበላና በእንጦጦ በአንጻራዊነት ተመሳሳይ ኬንትሮስ ሎንጊቲዩድ ላይ በመገኘት የሰሜን ደቡብ ቀጥተኛ መስመርን ወይም አግዣል ላይኑን ይፈጥራሉ ብለው ቀጠሉ። የኢትዮጵያ ጂኦግራፊያዊ ትስስር የጂኦሎጂካል ሚዛን የአፋር ስምጥ ሸለቆ የመለጠጥ ኃይል በጎን በኩል ያሉትን ተራሮች ራስ ደጀን ከፍ እንዲል ያደርገዋል። ሁለቱ የመሬት ገጽታዎች በኃይል የተያያዙ ናቸው። ለዛ ነው መንገድህን ከሰሜን አምባ እንድታደርግ ታላቁ የሆነው ያሳጥን የመራ ብሎ ፈገጋሉ። የኢትዮጵያ ስምጥ ሸለቆና ተራሮች ስነፈልካዊ ግንኙነትም አላቸው። የላሊበላ ቤተክርስቲያን አቀማመጥ በጥንት ዘመን ከነበሩት የፀሐይና የከዋክብት ኦሪዮን አሰላለፎች ጋር የሚመሳሰል ሚስጥራዊ ትስስር አለው። ሐኪሙ ቀጠሉ። ሚስጥር መፍታታችን ገና አልጀመርነውም። የዋሊ ኮድ የሚባል አለ። የምድር ኃይልና የሰማይ ኮከቦች የተሳሰሩበት የረቂቅ ሳይንሳዊ ታሪክ ነው። የኔ የናቡቴና የዶክተሩ መገናኘት በቴሌፓቲክ መንገድ የሚናገሩኝ ሚስጥራዊ ነገሮች እንዳሉም እያስረዱኝ ነው። አክሱም፣ ላሊበላና አባይ ተፋሰስ የጥንት ኢትዮጵያውያን ጠቢባን የገነቡት ጥልቅ የኃይል አንቴና ነው። በዛም የምናደርገው ፍለጋ ይኖረናል አሉ ዶክተሩ። ላሊበላን ከሰማይ ላይ ካለው የኦሪዮን ኮከብ ስብስብ ጋር ያገናኘው ምንድነው ብለው ጠየቁ። የኦሪት ኮዱና ያገኘው 314 እና ፋይ ከአፋር እሳተ ገሞራ የዩራኒየም ኃይል ጋር ያለው ትስስር ምን ይመስልሃል? የቀበርከው ሳጥን የዳንኤል ትንቢት መፍቻ እንደሆነ ታውቃለህ? ያ ሳጥን የአብዱ ኪታብ በጮቄ ተራራ ሲገናኙ የኢትዮጵያ ሌይ ላይን የሚባል የመሬት ስበት ሚዛን እንደሚያነቃቃ ታውቃለህ? ያኔ ነው የዓለም አባቶቻችን ሳይንስና መንፈሳዊነት የሚረዳው። ይህ ዓለም ያኔ እውነቱን ያውቃል ብሎ ተነፈሱ። በመላው ዓለም የምትገኙ ውድ አድማጭና ተከታታዮችም ይህ እውነተኛው የኔ ናቡቴ ፍለጋ ነው። በፍለጋዬ ወቅት ያገኘሁትን ታምራትና ድንቅ ጉዳዮች ለእናንተ ለአድማጭና ለተከታዮች እያቀረብኩላችሁ እገኛለሁኝ። ውድ አድማጭና ተከታታዮችም ይህንን ለሌሎች በማጋራት የኢትዮጵያ ጥንታዊ ታሪካዊ ሃይማኖታዊና ሳይንሳዊ ትስስሯን በመግለጥ ሀገራችንን ለዓለም ማስተዋወቅ ግድ ይለናል ብዬ አምናለሁኝ። ቀጣዩን ሐሳብ ቀጣዩን ፕሮግራም ይዤላችሁ ቀርባለሁ። ሰላም ለሀገራችን ለኢትዮጵያ፣ ሰላም ለዓለም ሁሉ። ሰላም